ዮሐንስ እባላለሁ ወይም ሪች ዳድ ማለት ነው። ትክክለኛ ስሜ ዮሐንስ ነው። በዚህ ቪዲዮ ማነኝ እና ከየት ነው የመጣሁት አሁን ምን ላይ ነኝ እና ወዴት ሄዳለሁ የሚለውን ነገር ሼር ላድርጋችሁ። እንዳልኳችሁ ዮሐንስ እባላለሁ። ቤት የመጀመሪያ ልጅ ነኝ። አሁን ላይ 24 ዓመቴ ነው እና ትልልቅ ነገሮችን ማሳካት ስለምፈልግ ገና ተማሪ ሁኜ ብዙ ነገሮችን ሞክር ነበረ። ትምህርት ቤት ሁኜ ኖት ለተማሪዎች እጽፍ ነበር በገንዘብ ማለት ነው። ገንዘብ በጣም ወሳኝና አስፈላጊ ነገር እንደሆነ ሲገባኝ ማለት ነው። ያው ከቤተሰብ ብር መጠየቅ ምናምን ችግር ሲሆንብኝ ነበር እሱን የጀመርኩት እና ኖት ምናምን እጽፍ ነበር። መጽሐፍ አከራይ ነበር። ከአንድ ሰው ተቀብዬ ለሌላ ሰው መጽሐፍ አከራይ ነበረ። መሀል ላይ ደላላ ሁኜ ማለት ነው። በቀን ስንት ብር ነው? ትንሽ ብር ነበር። ብቻ ግን ያኔ ብዙ ነው። እሱን አረግ ነበር። ኤርፎኖች እሸጣለሁ። ብቻ ገንዘብ የሚያስገኝልኝ ነገር ሁሉ ሞክራለሁ አረግ ነበረ። ከዛ ዩኒቨርሲቲ ተማሪ ነበርኩኝ፣ አክሱም ዩኒቨርሲቲ ማለት ነው። ግን ደግሞ ብዙ ስላልሆነ ማለት መተኛ ስለሆነብኝ ትቼው ነበር፣ አቋርጬ ነበረ። ኦልሞስት 6 ወር ተምሬ ኮሮና መጣ። ደስ ብሎኝ ነው የተመለስኩት። ለምን አሰብኩት እዛ 4 ዓመት ሙሉ መተኛት ማለት ነው። እኔ ደግሞ በወጣትነቴ ማሳካት ነበር ፈልገው። ይሄ ኢንስፓይሬሽን ከየት መጣ ካላችሁኝ ብዙ ሙዚቃዎችን ምናምን አይ ነበር ውጪ ላይና በ25 ዓመታቸው ትልልቅ ነገር ያሳኩ ሰዎችን አይ ነበር እና አሰብኩት እኔ 25 ዓመቴ ላይ ብሞት ማን ያስተውሰኛል ብዬ ሳስብ ማንም ያስተውሰኝ አልመሰለኝም። ለምን ምንም የተለየ ነገር እየሰራውና እያረኩ ስላልነበር ማለት ነው። ከዛ ነበረ እንዳልኳችሁ ክላስ አቁሜ ወዲያው ወደ ስራ የገባሁት። የመጀመሪያ 1000 ብር ስራ ነበር የሰራሁት which is ጋርመንት ውስጥ ማለት ነው። ልብስ የሚሰራበት ቦታ ላይ የሚቆረጡ ጨርቆች አሉ፣ እነሱም ማጣጣፍ ረዳት ሆኜ ነበር የገባሁት። ከዛ ደግሞ ፌስ ማስክ እንሰራ ነበር፣ ኮሮና ጊዜ ስለነበረ። ሌላ ምን አረግ ነበረ ብቻ ያገኘሁት ነገር ላይ እገባለሁ። ብዙ አልቆይም። ፕሪንት ማድረግ ልብስ ላይ እንደዚህ ፕሪንት ማድረግ እንሰራ ነበረ። ብዙ ነገሮችን ሞክር ነበር ማለት ነው። ከዛ ደግሞ ወደ ሽያጭ ስራ ነበር የገባሁት። ሆቴል ላይም ሰርቻለሁ፣ ማስተናገድ፣ ሳፋየር ሆቴል፣ ኢንተርኮንቲኔንታል፣ ሌላም ሆቴሎች ላይ ማለት ነው። ብቻ ግን በዚህ ውስጥ ሁሉ እንዳልኳችሁ በጣም በትንሽ ጊዜ ውስጥ ብዙ ስራ ሰራ ነበረ። ያኔ ሳይ ግን አይ ዶንት ቲንክ ለኔ የሚሆን አልመሰለኝም። ማለት በዚህ አካሄዴ የትም ደርስ ስላልመሰለኝ ነበረ ምን ላርግ ብዬ መጽሐፎችን ማንበብ የጀመርኩት እና መጀመሪያ ያነበብኩት መጽሐፍ ቲንክ ኤንድ ግሮው ሪች ይላል። ሪች ዳድ ፑር ዳድ የሚል መጽሐፍ ነው። ከዛ ነው ቲንክ ኤንድ ግሮው ሪች ያነበብኩት ማለት ነው። እነዚህን ግን ሳረግ ምንድነው መሰላችሁ፣ አንደኛም ሰው ልጅ መቀየር ከፈለገ መቀየር እንደሚችል ገባኝ። ይሄን አእምሮን በመጠቀምና ማለት ይሄን አእምሮን በመቀየር ማለት ነው እንጂ ስኬታማ ሀብታም ለመሆን እድል ምናምን የሚባል ነገር እንደሌለ ገባኝ እና በጣም ነበር ኢንስፓየርድ ሆንኩት እና ኢቭን ለጓደኞቼ ምናምን ራሱ መጽሐፍ ሰጣቸው ነበረ በዛ ታይም ላይ። በዛ ታይም እድል አገኘሁኝ ቢዝነስ መስራት የምችልበት ማለት ነው። ሴልስ ነበር የጀመርኩት። ከዛ ደግሞ ራሴንም እንዳሳድግ ስልጠናዎች ምናምን በቃ ያገኘሁትን ነገር ካለኝ ብር ላይ ኢንቨስት አድርጌ ሰራ ነበር ማለት ነው እና ከዛ በኋላ ያለፉትን ከ19 ዓመቴ ጀምሮ which is ከ2013 ጀምሮ ሴልስ ላይ ነበር የምሰራው ማለት ነው እና ግን እንደዚህም ሆኖ ማለት እውቀቱ ኖሮኝ ሰው ልጅ ከፈለገ መቀየር እንደሚችል ገብቶኝ መጽሐፍ አንብቤም ግን ህይወቴ ላይ ብዙ ለውጥ አልነበረም። አሁን እንደምታዩኝም ጉንጭ አልነበረኝም ማለት ቢዝነሴን ሰራ ኦልሞስት በ2 ወር ውስጥ 20 ኪሎ ነው የቀነስኩት። በ2 ወር ውስጥ 20 ኪሎ ማለት ነው። ለምን በቃ ተሰጥቼለታለሁ። ቀን ለሊት ማታ ሰራለሁ። ቢሮ ውስጥ ማድረባቸው ጊዜያቶች ነበሩ ኦልሞስት ወደ 3 ዓመት። ከዛ ውጪ ከቤት ወጣሁኝ። ቤተሰብ ደስ ስላላቸው እንድማር ስለሆነ የፈለጉት እና ብዙ ነገሮችን የሞከርኩት እና ሰዎች ቤት ኖር ያለው የሰው ሶፋ ላይ ማለት ነው 1700 ብር ቤት ተከራይቼ 2000 ብር ነው ግን 300 ብር አልሰጧትም ነበረ። ተከራይቼ ኖር ያለው 1 ወር ምናምን ቤት 5-6 ጊዜ ገብቼ ወጥቻለሁ ማለት ነው። ብቻ በዚህ ውስጥ ነበር ያለፍኩት። ስቲል ግን አይ ነው ትልቅ ነገር ላይ መድረስ እንደምችል እንደምደርስ አውቃለሁ እና በጣም ብዙ ነበር ሞክረው እና ከዛሬ ከ10 ወር በፊት አካባቢ ግን ነገሮችን መቀየር ጀመርኩኝ ማለት ነው። ነገሮችን ክሊክ ማድረግ ጀመሩ። እስከዛሬ ያነበብኳቸው ያየኋቸው ኤቭሪቲንግ እስከዛሬ ያነበብኳቸው ብዙ ያወቅኳቸው ነገሮችን
አላምናቸውም ነበር ረጅም ጊዜ ማለት እሰማለሁ ይገባኛል፣ ግን አላምነውም ነበር። በትልቁ ደግሞ ማላምነው የነበረው ማን ነው መሰላችሁ? እኔን ነበር ማላምነው። ለምን ካላችሁኝ እንግዲህ አላቅም፣ አስተዳደጊ ምንም ማለት ነው። እና በጣም ብዙ ነገሮችን አዳምጣለሁ፣ መጽሐፍ አነባለሁ፣ ማላረገው ነገር የለም፣ ግን አላምነውም ነበረ። ማንን? ጆኒን ማለት ነው። እና ትልቅ ጥፋት ነው እሱ ደግሞ። አስቡት፣ አንድ አብሯችሁ ሚኖር ሚያድር ሁሌም አብራችሁ ያለን ሰው ሳታምኑት ስኬታማ መሆን መፈለግ ማይሆን ነገር ነው። ሰው ከዛ በኋላ ነበረ ሞር ራሴን ማመን መጀመር፣ ሞር ማነባቸውን መወስዳቸውን ነገሮች ቀነስ አድርጌ ሞር ራሴን እያመንኩኝ ወደ ተግባር መግባት የጀመርኩት ማለት ነው። እና ያለፉትን 10 ወር ሶሻል ሚዲያ ላይ እሰራለሁ። ከዛ በተጨማሪ ደግሞ ከጓደኞቼ ጋር የሴልስና ማርኬቲንግ ኤጀንሲ ከፍተን ኦልሞስት አሁን ወደ 13 ሰራተኞች አሉን። እና የዛሬ 10 ወር ቢሮስ መኖር የነበርኩ ልጅ ውጭ ላይ ያደርኩባቸው ጊዜያቶች ነበሩ። ፎቶዎችን ቪዲዮዎችን አስቀምጥላችኋለሁ። አሁን ላይ በወር ከ125 እስከ 150 ሺህ ብር ሰራለሁ ማለት ነው። እና 24 ዓመቴ ነው። አይኖ በጣም ትንሽ ነው፣ በጣም ትንሽ ነው፣ ግን ከነበርኩበት በጣም ትልቅ ነው ማለት ነው። ሶ አሁን ላይ ደግሞ ሰዎችን ኮች አረጋለሁ። በዛው ብዙ ማገዛቸው ሰዎች አሉ። አንደኛ በደንብ ራሳቸውን ማወቅ እንዲችሉ፣ ራሳቸውን መውደድ እንዲችሉ፣ ከፈጣሪ ጋር ሞር መቅረብ እንዲችሉ፣ ፈጣሪያቸውን እንዲያውቁ። የምር ብታውቁ ፈጣሪያችሁን አሁን የምትኖሩትን ኑሮ አትኖሩ፣ ሌላ ነበር የሚሆነው ኑሯችሁ ማለት ነው። ሶ እሱን በደንብ እዛ ላይ ይሰራለሁ ማለት ነው። እና ደግሞ ኢትስ ጀስት ዘ ቢጊኒንግ። አሁን ያለነው ጥቅምት ወር ላይ ነው 2018 ማለት ነው። እና በትንሹ ማነኝ ሚሊዮን ለማሳወቅ ነው የገባውላችሁ ማለት ነው። እና ይመቻችሁ፣ መልካም ጊዜ ሆነላችሁ። እና ደግሞ ሌላም ቪዲዮዎችን ፖስት ስለማድረግ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼርም አርጉ ማለት ነው። እና ኮቺንግ የምትፈልጉ ሰዎች ደግሞ በቴሌግራም አስቀምጥላችኋለሁ፣ በዛ ማውራት ትችላላችሁ። እና ይመቻችሁ።